ገባ አረፍ ብሎ እንጀምር። hello what's going on welcome to smart english with m once again so today ዛሬ ደግሞ አሪፍ የሆነች ከልብስ ጋር የተያዘች ምን ቮካቡላሪ ይዤላችሁ መጥቻለሁ ማለት ነው right በጣም አሪፍ የሆነችን ቮካቡላሪ ይዤላችሁ መጥቻለሁ። ይሄን 80 እና ከዛ % በላይ የምታውቁ ከሆነ your english is very good እንግሊዝኛችሁ በጣም አሪፍ ነው ማለት ነው። ዛሬ ኢነርጂቲክ ሆኜ ነው የመጣሁት። በቃ የሆነ ኢነርጂ አለኝ። ኢነርጂን ከማጣቴ በፊት ከኔ ጋር ነው። ለቤቱ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ and ቤተሰብ ከሆናችሁ ደግሞ ላይክ and ሼር ያደረገ ወደ ቪዲዮአችን የመጀመሪያው ምንድነው ቀለል ካለ እንጀምራለን። ሸሚዝህን ልበስ በሉ or ሸሚዝህን አድርግ put on your shirt ጫማህን ከሆነስ put on your shoes እንዳትረሱ። ጃኬትህን ከሆነስ put on your jacket ስለዚህ የመጀመሪያው ምንድነች put on your shirt እንዳትረሱ። እሺ ከዚያ ምንድነው ቆልፈው በሉኝ ቆልፈው button up your shirt የተቆለፈውን ክፈተው ከሆነስ unbutton your shirt ጥሩ የመጀመሪያው ምንድነው put on your shirt ሁለተኛው ምንድነው button up your shirt ሶስተኛው ምንድነው unbutton your shirt ሶስት አይተናል ማለት ነው። በጣም አሪፍ ይሄ ለሸርት ነው። how about for jackets ለጃኬቶችስ ምን እንለው zip right zip up your jacket right zip up your jacket ከፈተው ከሆነስ unzip your jacket በጣም አሪፍ ጃኬት ልበስ ወይንም አርግ put on your jacket ሸምጥጠው ወይንም ዝጋው zip up your jacket የዘጋውን ክፈተው unzip your jacket ስንታየን put on button up unbutton እና zip up and unzip አይተናል። ስለዚህ ስንት አይተናል? 5 አይተናል። መጨረሻ ጠይቃችኋለሁ ያዟት። እሺ ይሄን ካየን ሸሚዛችሁን ሱሪያችሁ ውስጥ የምትወትፏት ከሆነስ የምታስገቧት ከሆነ ከውስጥ like ፎርማል የሆነ ድሬስ ማለት ነው ምንድነው የምንለው tuck in ነው የምንላት። እሺ tuck in ሸሚዝህን አስገባት ወይንም ወትፋት በሉኝ tuck in your shirt tuck in የሆነውን ደግሞ አውጣው ከሆነስ untuck your shirt ሸሚዝህን ወትፈው tuck in your shirt ሸሚዝህን አውጣው untuck your shirt አሪፍ ይዛችኋታል። ናይስ ኦልራይት ይህ ከሆነ ደግሞ ሌላ ወደ ምን እንሂድ መሰላችሁ? ይሄ ምን ይባላል? ከዚህ ያለ ምን ይባላል? ስሊቭ ብለን እንጠራዋለን። ምን እንለዋለን አልኳችሁ? ስሊቭ እንለዋለን። ስሊቭ እንዳትረሱ። ይሄ እጅጌ አጭር ስንል ምንድን ነው የምንለው? እጅጌ አጭር ሾርት ስሊቭ እጅጌ ሙሉ ከሆነስ ሎንግ ስሊቭ ይቀላል አይደል? ሎንግ ስሊቭ እና ሾርት ስሊቭ ምንም የሌለው አጭር ከሆነ ምንም የሌለው ነገር ከሆነ ስሊቭለስ ይባላል። ስሊቭለስ እንዳትረሱ። ስሊቭለስ ማለት ምን የሌለው ነው? እጅጌ ነገር የሌለው እንደማለት ነው። ዩዝፉል አይደል? careful careless useless እንደምንለው ማለት ነው right sleeveless እንላታለን ማለት ነው እንዳትረሱ። ስለዚህ sleeve ይሄ ነው እንዳንረሳ። እሺ sleeve እሺ ስለዚህ when you try to eat የሆነ ነገር ለመመገብ ምናምን ስትሉ ምን ታደርጋላችሁ? ሸሚዛችሁም ታደርጋላችሁ ይሄ ከፍ ታደርጋላችሁ አለ ምንድነው የሚባለው በአማርኛ መሰክሰክ ነው ምንድነው ምናምን anyway ከፍ ታደርጉታላችሁ። ስለዚህ ምንድነው የምንለው roll up your sleeve ነው የምንለው roll up your sleeve when you have meal ሊሆን ይችላል right ምግብ ስትበሉ ምን ታደርጋላችሁ
ሸርታችሁ ረዘም ሊል ስለሚችል እሱን ሮል አፕ ታደርጋላችሁ ከፍ ታደርጋላችሁ ማለት ነው right ተሰቀስቃላችሁ ማለት ነው right እንዳትረሱ እናልኳችሁ roll up your sleeve nice እሺ ሲቀደድስ መቅደድ ምንድነው የኛው tear ከሆነ ምንድነው እንባ የምንለው ነው አይደል ይችኔቱ tear tear ማለት መቅደድ ማለት ነው የሆነ ነገር መቅደድ ለምሳሌ ምን ያደረኩኝ ነው ምን ያደረኩ ነው tear ነው tear I'm tearing ማለት ነው so tear ምንድነው መቅደድ ነው የtear ፓስት ምን ይሆናል torn ይሆናል ምን ያልኳችሁ torn አግኝታችሁኛል ሸሚዝህ ተቀዷል በሉ your shirt is torn በቃ እኮ ነው your shirt is torn your shirt is torn or your t-shirt is torn your jacket is torn your shoes is or are your shoes are torn torn ምንድነው የተቀደደ ነገር ወይም ripped ማለት እንችላለን ripped ስንል ግን የሆነ ነገር በኃይል ስንቀደው ነው or የሆነ ነገር ለስተምብል ወይም እነዚህ obstacle የምንላቸው ነገሮች ይዘው ሲቀዱብን ምናምን ripped ማለት እንችላለን እንዳትረሱ so torn ከሆነ ከተቀደደ ምን ታደርጋላችሁ ታሰፋላችሁ አይደል ወይ ተሰፉታላችሁ so መስፋት ምንድነው sew right sew ማለት ምንድነው መስፋት ነው you sew it አይደል if your shirt is torn ምን ታደርጋላችሁ you sew it ታሰፋላችሁ ወይ ተሰፉታላችሁ ማለት ነው cool ሌላ ምንድነው አንዳንድ ጊዜ ልብሳችሁ ምን ይሆናል የሆነ ይጨማደዳል አይደል ሶ መጨማደድ በእንግሊዝኛ ምንድነው ተጨማዷን ስትሉ ምንድነው የምትሉት ልብሳችሁ ለፊትም ሊሆን ይችላል አንዳንድ ጊዜ wrinkled your shirt is wrinkled ካልኩኝ ሸሚዝክ ምን ሆኗል ነው ተጨማዷል ነው right your shirt is wrinkled እንዳትረሱ መጨረሻ ጠይቃችኋለሁ so if your shirt is wrinkled ምንድነው የምታደርጉት ምን ታደርጋላችሁ ትተኩሱታላችሁ አይደል እንዴ መተኮስ ምንድነው ትንታቋታላችሁ iron እንዳትረሱ right you iron አይደል ተኩሱታላችሁ iron እንዳንረሳ አሁን ከመጀመሪያው አሁን እስካየንበት ድረስ ያለውን ጠይቃችኋለሁ ትመልሳላችሁ ሸሚዝን ልበስ put on your shirt ሸሚዝን ቆልፍ button up your shirt or button up your shirt የተቆለፈውን ክፈተው unbutton your shirt አሪፍ ጃኬት ልበስ put on your jacket ዚፑን ዝጋ zip up your jacket ዚፑን ክፈት unzip your jacket ሸሚዝህን ወጥፋት ወይም ከስሩ ውስጥ አስገባት tuck in your shirt ከስሩ ውስጥ አውጣት untuck your shirt ይሄ ምንድነው ብለናል ከዚህ ያለው sleeve ብለናል አይደለ sleeve አጭር ከሆነች ምንድነው ምንላት short sleeve ብለናል long sleeve ብለናል ምንም sleeve የሌለው ከሆነስ short ከሆነች sleeveless ብለናል አይደለ እሺ በጣም አሪፍ ስለዚህ እጅጋችሁን ከፍ ስታደርጉ ምንድነው የምትሉት እጅጌን ከፍ አድርግ ስትሉኝ roll up your sleeve ብለናል ሸሚዝ ተቀዷል your shirt is torn ከሆነ ምን እናደርገዋለን sew ብለናል አይደል you sew it አላለም የሆነ መጨማደድስ ምን ብለን ነበር wrinkled ሸሚዝ ተጨማዷል your shirt is wrinkled በጣም አሪፍ wrinkled ከሆነ ምን እናደርገዋለን
we I running አይደለ? ስለዚህ መተኮስ ምንድነው ብለናል? I run ብለናል ማለት ነው። እስከዚህ ድረስ በቃ አብራችሁ ከሆናችሁ you're so smart ናችሁ ማለት ነው። the last but not least ሶስት ቲፕ ልጨምራችሁ። የመጀመሪያው ምንድነው? try on ነው። try ማለት ነው መሞከር ነው። ይሄንን ልብስ ከመግዛታችሁ በፊት ስትሞክሩ you try it on አይደለ? you try it on ልሞክረው በሉ እስኪ ልብስ ልትገዙ ምናምን maybe a pants or shirt maybe a jacket or trousers ሊሆኑ ይችላሉ or sweaters hoodies ምናምን ሊሆን ይችላል። ምንድነው የምትሉት? let me try it on ማለት ልሞክረው እንደማለት or can I try it on መሞከር እችላለሁ ሆነ። ስለዚህ try on ማለት የሆነን ልብስ or ጫማ ሊሆን ይችላል ከመግዛታችሁ በፊት ስትሞክሩት ስትለኩት you can use try on የሚለው ነገር መጠቀም ትችላላችሁ ማለት ነው። ሌላኛው ምንድነው? dress up ማለትም የሆነ ፎርማል የሆነ አለባበስ መልበስ ነው። ማቢ ሱት ሊሆን ይችላል like ፎርማል የሆነ አለባበስ መልበስ we call it dress up እንለዋለን። right dress up like bankers የምንላቸው አሉ አይደል? they dress up or match ምንለውስ match ማለት ምንድነው? when your shirt and trousers fit አይደል? ሸሚዛችሁና ሱሪያችሁ or ጫማችሁ ጋር የሆነ ፊት ሲያደርግ ወይንም ሲያምር ምን እንላለን? you can say match your shirt matches with your pants ማለትም እንችላለን። ሌላኛው ምንድነች? tie ምንድነው? ከረባት አይደል? tie ማለት ምንድነው? ከረባት ወይም ማሰርም ይሆናል። ጫማህን ሰር በሉ እስኪ tie your shoes ከረባት እንሰር tie your ከረባት ምንድነው አልኳችሁ? tie your tie ካላችሁ ምን ያላችሁ ነው? ከረባትን እሰር እያላችሁ ነው ማለት ነው። That is all I have for today. If you really enjoyed the video, ቤቱን subscribe and like እንዲሁም share ያደረጋችሁ በቀጣይ ቪዲዮ እስክንገናኝ ድረስ no room for racism